አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻናል ላይ ቤተሰቦች እንዴት ናችሁልኝ? ዛሬ እንግዲህ እንደዚህ እንደምታያቸው የኢድ ልብስ የልጆች ማለት ነው አጅባር የሚላክ ነው። ታንታ አጅባር ማለት ነው። ይሄ የምታዩት ለአንድ አመት ልጅ የሚሆን ቱታ ነው። ታያቸው እንግዲህ በጣም ቆንጆ ነው። ካሜራው እንግዲህ ደመቅ አድርጎታል። ስሪ ፒስ ነው እንደዚህ እንደምታዩት ማለት ነው። ያው ሲባለው ምናምን ይሄንን ይመስላል። ለአንድ አመት ልጅ ነው የተገዛው ማለት ነው። ይኸውና በደንብ እንዲታይ ብዬ ነው እንደዚህ የማደርገው። ሌላው ጫማ ነው ለ9 አመት ልጅ ማለት ነው የተገዛለት ጫማ። እነዚህ ጫማዎች ባይዘው በጣም ጠንካሮች ናቸው፣ ፍሌክሲብል ናቸው፣ በጣም አሪፍ ናቸው። ለልጆች ደግሞ በጣም ቻይ ናቸው። አይ ሚን ቱታው የተገዛው 2000 ብር ነው። እቺ የህፃኑ ልጅ ማለት ነው። እቺኛዋ 1600 ብር፣ የሴቷ ደግሞ 1800 ብር። ክሪም እንደዚህ እንደምታዩት የለበስኩትም ሽፎን ለእናቷ የተሰራ ነው። ይሄ ደግሞ ለልጅቱ ማች ነው። አንድ አይነት ነው። አያችሁት? አያምርም? በጣም ነው የሚያምረው። ፍክት ያለ ነው። ቆንጆ ነው። እኔ ማች ለማድረግ ሞክሬ እንግዲህ ክሪም ገዝቼለት ነው ማለት ነው። ሁለት ክሪም የተገዛው 700 ብር ነው ማለት ነው። አንዱ 350 ይሰው ማለት ነው። ይኸውና የምታዩት ቀሚሱ በጣም ነው የሚያምረው። የልጅቱ ነው ይሄ። የሁለቱም ባንድ ሆኖ የተሰራው ሙሉ ጠቅላላ የወሰደው 5500 ብር ነው። ሌላ ቱታ ነው፣ የውጭ ቱታ ማለት ነው። ለባለቤቷ ነው፣ ለእህቷ ባል ማለት ነው የተገዛው። ይሄ የምታዩት በጣም ነው የሚያምረው። ያው መነጣጠል ስላልፈለኩ ነው ያለው። ምንድነው እንትን ነው ይሄ ከታች ሱሪና እንትን ብቻ ማለት ነው። ኖርማሊ ኮሌታ ምናምን ያለው ነው። ቆንጆ ቱታ ነው፣ ልስልስ ያለ ነው። ይሄ የምታዩት ማለት ነው እንደዚሁ እንደታሸገ እንደሚመስል። እኔ እንትን አላልኩትም፣ ማውጣጣት አልፈለኩም። ከለሩ ላሳየው ብዬ ነው። ያው ነጣጥሪው ምናምን እያሉ ነው ልጆች፣ ቪዲዮ የሚቀርጹ ልጆች። እኔ ግን እንደዚህ ማድረግ አልፈለኩም። ኖርማሊ ይሄውና እንደዚህ ፓክ አድርገን እንደነበር አድርገን ነው የምንልከው እያልኳቸው ነው ማለት ነው። ይሄን ይመስላል። ክሪሙ ግን ይሄ እንትኑ ማች ለማድረግ ተሞክሯል። ያምራል፣ ቆንጆ ነው። ማዛዝ የምትፈልጉ ልጆች ካላችሁ እንግዲህ ያው ረመዳን ኢድ ማለት ነው አጭር ጊዜ ነው የቀረው። ኖርማሊ ማዘዝ የምትፈልጉ ልጆች ካላችሁ እንግዲህ አንተ ማድረግ ትችላላችሁ። እነዚህ እንደዚህ ያጠፍጥፍ አድርገን ምናምን ጭስም ታዝዣለሁ፣ ሁሉ ጭስ እሱንም ኋላ ላይ አሳያችኋለሁ ማለት ነው። ምክንያቱም ይሄኛውን ስልክ አብሬ ጭሱ መንገድ ላይ ስለነበረ አንስቼ ሁሉንም ባንድ አድርጌ ነው እንትን መልከው። ምክንያቱም ይሄኛውን ወደዚህ ማመላለሱ ስለማያስፈልግ ማለት ነው። ያውና የምታዩት ኖርማሊ ፍክት ያለ ነው። ይሄ ልብሱ ጋር በአበባው ማለት ነው ማች ያደረኩት። ቢጫ ቢሆን ቦግ ስለሚል ብዬ ነው ይሄ እርሳስ ከለር ነው ያደረኩላቸው። እናትና ልጅ ደግሞ በአንድ ማች ሲለበስ ደግሞ ሞር ያምራል ማለት ነው። ያው እነዚህ እንደዚህ አጣጥፌ እንትን አደርጋቸዋለሁኝ። ቀሚሱን ላሳያችሁ። የእናትየዋን ቀሚስ ማለት ነው። ረጅም ነች። ኖርማሊ እኔ ስለብሰው ግን እንደዚህ ነው የሚሆነው። ረጅም ነች። እሷ ረዘም ትላለች። ይኸውና አያችሁት? በሽፎን ስታይል ነው። ያለ ገብር የተሰራው ነው። እሺ ይሄ ያለ ገብር ነው የተሰራው፣ ግን እንዴት እንደሚያምር ማለት ነው። ያምራል። ያው እኔ ስላሰርኩት ትንሽ እንትን ብሏል። እሷ ግን ረጅም ስለሆነች ኖርማሊ ታነሳዋለች። ረጅም ናት እሷ ልጅቷ ማለት ነው የተሰራላት። ይኸውና ከላይ ምንም አይነት እንትን አይደረግበትም። ምክንያቱም ያለ እንትን የተሰራ ከሆነ የተለያየ ዲዛይን ምናምን አይደረግበትም። አያችሁት? ይሄ እንደዚህ ሲታሰር አያችሁት? ጥብቅ ይላል ማለት ነው። በፈለጋችሁት ዲዛይን እንዲሆን ደግሞ ምን ይደረጋል? ማሰሪያ ተደርጎበታል ማለት ነው። በዚህ መልኩ አሰርችላታለሁ። እንግዲህ ተወደዋለች ብዬ አስባለሁ። ይሄው ከኋላው ይሄን ይመስላል። ይሄ በደንብ እንዲታያችሁ ብዬ ነው። ኖርማሊ ይሄ ክሪሙ እንትን ስላለ ነው ከኋላ ስለተጠቀለለው፣ ግን በቃ ይሄን ነው የሚመስለው ማለት ነው። ይሄ በቃ እነዚህ ነገሮች አሉ። ሌላው የወሎ ጭስ እንግዲህ ይሄንን የመሰለ በጣም ቆንጆ 1 ኪሎ በ300 ብር ነው እኔ የገዛሁላት። ኪሎ ነው የፈለገችው። እንደዚህ የተለያዩ ነገሮች ባንድ ተደርገው ይመጠናሉ ማለት ነው። እንግዲህ ደሴም በከፊል ደግሞ ላሳያችሁ እስኪ። ይሄ እንግዲህ ቧንቧ ውሃ ነው። ወደ ፒያሳ እየሄድን ማለት ነው። ኢፍጣር ተጠርተን በዛው ለእናንተ እስኪ ቪዲዮ ላደርግላችሁ ብዬ ነው። ቧንቧ ውሃ እንግዲህ ይሄንን ይመስላል ነውና ፏፈሽ ያለ ነው ትላላችሁ። ያው ደሴ ለውጥ ላይ ነው ማለት ነው። ያውና በጣም ነው የሚያምረው። ቪዲዮውን እስከ መጨረሻው ድረስ እዩት።
ኦርደር ማድረግ የምትፈልጉ ልጆች ደግሞ ካላችሁ ኦርደር ማድረግ ትችላላችሁ ማለት ነው። ማንኛውንም ነገር ማዘዝ ትችላላችሁ። የቤት እቃም መጅሊስም ምንም አለኝ፣ ሁሉም ነገሮች አሉ እኔ ጋር። የማታገኙት ነገር የለም። ከእናንተ የሚጠበቀው ያው ማዘዝ ብቻ ነው ማለት ነው። እንግዲህ ሀገራችሁን እያያችሁ ፈታ በሉ ማለት ነው። ፈታ በሉበት። የኔ በጣም ነው የሚያምረው ይሄ ዘንባባው ምናምን። እንግዲህ አሁን ይሄ ገና ቧንቧው አካባቢ ላይ ነን፣ እንትን አላልንም። አደባባዩ ድረስ ራሱ አልመጣንም ገና። ይሄ የምታዩት ማለት ነው። ያው እንግዲህ ኢንሻአላህ አዲሱን የሮቢት መስመር መንገድን አሳያችኋለሁ። ድልድዩ ምናምን አልቋል፣ ስራ ጀምሯል። እሱ ነው እንግዲህ ያለው። ሌላ ውስጥ መንገዶች ፊኒሺንጎች ምናምን አልቀዋል። ያው እንግዲህ እድገት በዛ መልኩ ነው የሚለካው ማለት ነው። ኮምፒት እያደረግን ነው። ይሄ አደባባዩ ነው፣ የመናፈሻ አደባባይ ማለት ነው። መናፈሻ ነው፣ ገና መናፈሻ ነው። ይሄኛው የምታዩት ጋራጁ አካባቢ ምናምን ያለው ነው። ያው ከዚህ ቀጥሎ እንግዲህ ጎልደን ጌት ምናምን ሉሲ እነሱ ሆቴሎች አሉ። መናኸሪያ አካባቢ ደግሞ ዳይመንድ የሚባል አዲስ ሆቴል ተከፈተ ሆቴል አለ፣ አይጠየፍ። እሱም እንደዛው ማለት ነው። እንግዲህ ፎሎ ላይክ እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ይዩት። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።